ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቡላ በክትፎ ነው። ከዚህ በፊት ሰርቼው አላውቅም። በጣም ይጣፍጣል ተብያለሁ። ይጣፍጥ አይጣፍጥም እንግዲህ አብረን የምናየው ይሆናል። አሁን ወደ ቪዲዮ ሄዳለሁ። አብራችሁኝ ነው። ከዚህ በፊት እንደምታውቁት ክትፎም ለብቻው ከዚህ በፊት ሰርቻለሁ። አሰራሩን ቻናሌ ላይ ታገኙታላችሁ። ቡላውንም እንደዛው ከዚህ በፊት ሰርቸዋለሁ። ዛሬ እንግዲህ ሁለቱም አንድ ላይ ቆንጆ ነው፣ ይጣፍጣል። ሞክሩ ተብዬ ነው። እስቲ ዛሬ ሞክረን ደግሞ አብረን እናየዋለን ማለት ነው። ስለዚህ መጀመሪያ የምናዘጋጀው የክትፎን ስጋ ነው። ያው እንደምታውቁት የክትፎ ስጋ ደግሞ ቀይ ነው መሆን ያለበት። ድቅቅ አድርጎ የተከተፈ ቀይ ስጋ ነው መሆን ያለበት። እሱ ላይ ሚጥሚጣ፣ ጨው፣ ኮረሪማ አድርጌ በደንብ አድርጌ ያሸዋለሁ። ሚጥሚጣና ኮረሪማ በደንብ ይፈልጋል። እሱን በደንብ አድርጌ ቅመም አድርጌ ካዘጋጀሁኝ በኋላ ወደ ጎን አድርግና የቡላ ገንፎን አዘጋጃለሁ ማለት ነው። ሌላው እኔ የምበጠብጠው ቡላውን በወተት ነው። ስለዚህ በወተት በጥብጬ ነው የምጨምረው። ለዛ ነው የኔ ቡላ የምሰራው ንጣ ይላል፣ እንዳይጠቁር ያደርጓል ወተቱ። የቡላውን ውሃ ትንሽ ነው የምጥደው። ወፈር ሲል ደስ ይለኛል። ቡላ እንዲቀጥን ያለው ቡላ ብዙ አልወድምና እኔ ወፈር ብሎ ፍርፍር ያለ ነገር ነው ደስ የሚለኝ። ልክ እንደ ገንፎ ነገር ሲሆን ደስ ይለኛል እንጂ ቀጠን ያለው ቡላ ልጆቹም አይወዱም፣ እኔም ደስ አይለኝም ካልወፈረ። ውሃ ላይ ጨው አድርጌበታለሁ። ከዛ በመቀጠል ያው ቡላውን በወተት በጥብጬ እጨምረዋለሁ። ያው ቶሎ ቶሎ ነው ማማሰል ያለብን እንዳይጓጉል። እንዳልኳችሁ እኔ ግን ወፈር ያለ ስለሆነ እሱ ቶሎ ነው የሚለው። ስለዚህ ልክ እንደ ገንፎ ነው ማገነፋው እኔ። የምር ግን ይጣፍጣል። ወፍራም ሲሆን እንደውም ደስ ይላል ከቀጠን ካለው ቡላ ይልቅ። ቡላውን እንደዚህ ቆንጆ አድርጌ ካገነፋሁት በኋላ እሳቱን በጣም ቀንሼ ክድና አድርጌ ወደ ጎን አረጋለሁ። እሱን እሳቱ ላይ የእሳቱን ሳላጠፋ እንዳይቀዘቅዝ። ያው ክትፎን ለመስራት ብዙ ደቂቃ ስለማይፈጅ ለብ ለብ ስለሆነ የማደርገው። በምሰራበት መጥበሻ ላይ ቅቤና ቀልጥና ያዘጋጀሁትን የቀመምኩትን ክትፎ እዛ ላይ አድርጌ ገልበጥ አደርጋለሁ። ለብ ለብ ነው የማደርገው። ልጆችም ስለሚበሉት ትንሽ የኔ ገባ ያለው ይሆናል። ይህንን አሰራር ሰርታችሁ ሞክራችሁ የምታውቁ እስቲ አስተያየታችሁን ላኩልኝ። ለመጀመሪያ ጊዜ ስትበሉት ስሜታችሁ ምን ነበረ? ለመጀመሪያ ጊዜ ወደ አፋችሁ ቡላውንና ክትፎን አንድ ላይ ወደ አፋችሁ ስትከቱና ስትበሉት የተሰማችሁ ስሜት ምን አይነት ነው? እስቲ አስተያየታችሁን ኮሜንት መስጫ ላይ ጻፉልኝ። እኔ ያው ዛሬ ነው እንግዲህ ለመጀመሪያ ጊዜ የቀመስኩት እና እንዴት እንደነበር እናንተን የመጀመሪያ ስሜታችሁን ብትጽፉልኝ ደስ ይለኛል። እንደምታዩት ይሄን ይመስላል። ዛሬ ለመጀመሪያ ጊዜ ነው የሰራሁት። እንግዲህ ቀምሹ ደግሞ ምን እንደሚመስል ነግራችኋለሁ። እኔ አልቀምሽ አላውቅም። እንግዲህ እንብላ። ምን የሚል ይመስላችኋል? ክትፎ ወይስ ቡላ? እኔ እንዴት የሚበላ ራሱ በስመ አብ ለሚፈስተ ማንሳት ራሱ አልቻልኩም። የመጀመሪያ ጉርሻዬ አንተ ነው የሚመስለው የለሰለሰ ቆጮ። ሁለቱም ሶፍት ነው ግን አፍ ላይ እንደውም እኔ ደረቅ አድርጌ ነው የሰራሁት፣ ግን ሁለቱም ሶፍት ነው አፍ ላይ ይጣፍጣል። ግን ላቅምስል ይጣፍጣል፣ ቆንጆ ነው በጣም። ግን ቆጮ አለ አይደል? ቆጮ ትንሽ ቆምጠጥ ይላል ነገሩ፣ ግን ለሰለሰ፣ ሁለቱም ለሰለሰ ነው። ዝም ብሎ ሟጥ ነው ይሄ ዝም ብሎ ሟጥ ነው። ማማዬ ላቅምስሽ? ቆይ አንተ እዛ ጋር ፈልጋለህ መቅመሳ። ቆይ ላቅምስሽ፣ ካሜራማኑ ላቅምሰው። Just like bulla and kefir. ማን እዛ ነው ቡላና ክትፎ ይመስላል ይለኛል። ጣሙ ግን እንዴት ነው? አሪፍ ነው። The kefir is the good part. አንድ ያጣለ ቆይ በኋላ እንጣላለን። It's fine. I like the kefir part better. The kefir by itself is perfect. አይ ነው ቡላ ስለማትወድ ነው አንተ። ክትፎ
You put a lot of mimita. They both have butter and mimita, so ግን it tastes the እንዳለመደ ሰው same. ይጨንቃል። How? ቆጮ ጠንከር ይላል። ከዚያ አፍ ላይ ሁለቱም ለስላሳ ነው። Yeah. ማማ ይቆላቅም ሰዓት I think I got a salty, like very like salty. ያ ቆንጆ ነው። እስቲ አንቺና ስቴት እንስማ። በቃ ታቀዝቅዡ። አሪፍ ነው። Yeah, it's good. I like it. ናላቅም ስካንተ ኦኬ በጣም አሪፍ ነው። እንዴት ነው ግን ስትሆነው? አይ ማለት ነው በጣም በጣም አሪፍ ነው። ምላስ ላይ እንትን አላለ እኔ ክትፎ ጎላ ብሎ ወጥቶ ጉጉት ብሎ ተጎረሽ ማለት ነው። ስለዚህ ግን አሪፍ ነው። ክትፎ ጎላ ማለት አለበት ማለት ነው። ኦኬ አሪፍ ነው። በቃ ይሄን ይመስላል የዛሬው ቪዲዮ። እንግዲህ ሞክሩትና እናንተ ማስተያየታችሁን ላኩልኝ። እኔ ለመጀመሪያ ጊዜ ነው ሁለቱም ባንድ ላይ ሰበላ ወክሽው እየለመድን እንትን እንዳለን እንቀጥላለን ማለት ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሌላ ጊዜ በሌላ ቪዲዮ ተመልሼ እመጣለሁ። እስከዛው ሰላም ቆዩኝ። ቴንክ ፎር ዋቺንግ ባይ